ብዙ ነገር ተወራክበናል። እንግዲህ እኔም ሁሉም አንድ ሰው ኢትዮጵያ ሲኖር ህይወቱን እየመራ ነውና የሚኖረው ከሌ እንዲህ አለ ተወደደ ምን አለ ቢላችሁ ሁሉም እንዲያገባችሁ እናንተ ለመንጣት ወስኑ። በሀገራችሁ ገብታችሁ በቤታችሁ ሀያታችሁን ልጆቻችሁን እየወለዳችሁ ትልቁ ደረጃ ነችን በአዱኛው ትልቁ ደረጃ ደስታ ልጅ ነውና አላህ ለሀገራችሁ ያብቃችሁ ውዶችዬ ማለት ነው። እንግዲህ የክማየን ብቅ ብላለች እና ይሄን ይመስላል ቪዲዮ ያው በሀቡ እንደምታዩት ወደፊት ቀጣይ ቪዲዮ ይመጣል። ተወረካክበናል ካልተቤቴ ጋራ ያንንም ደግሞ ስለ ስደተኞች ነው ማለት ነው። አላህ በረከቱ ወዶች የጋይሶች ጋይስ እንኳን ይገባል ቦልኩ እየቀረጥኩ እኮ ነው ወይዘር ያው እንደምታዩት ኢትዮጵያ ሀገራችን አሁን ሰዓት ሁሉ ነገር ዘንባሉት እሳት ታውቃላችሁ። ዘንባሉ ሎስ አንጀለስን ያቃጠለው እሳት ለነፍስህ ኑሮን እየኖርክም እየወለድክ ቤትህን ይዘህ እየኖርክም ነው አይደለም። እሷ ግን ያው 100 ብር ነው የምታው 100 ብር 100 ብር ዘዴ ምንድን አላት? 100 ብር ምን አላት? የሌለው የለውም ላለው ሰው አንተ ለነፍስህ ያው ደግሞ ለነፍሱ እየበላ እየጠጣ ልጆቹን እየወለደ ትዳሩን ይዞ ቤቱን ጥሩ ሀያት እየኖረ እሳቸውን እንዲያትመጡ ኑሮ ውድነት አለ ብትል ለምን ይሄን ትላለህ? ምክንያቱም ማለት ያለበት እቺ 100 ብር እንዲብላ እስኪ ለነፍስህ ሀያትህን እየመራህ ነው ያለው። እነሱን እኮ በሰው ሀገር ቀሩ እኮ ነው አቀልብሶ 100 ብር አይገርምም? በጣም ምንም የሚገርም የለው 100 ብር ፀሐይ አቃጥሎና ኑሮ አቃጥሎን እንዴት ነው የምንችለው? ዝናቡንማ አላህ ያወርደው። ጉርጓር ቡጤ እኮ ሆነ የጉርጓር ቡጤ አተያሽ መጣጣል የለም ዝም ብለሽ መላፋት ነው። ኢንሻአላህ ዝናቡንም እኮ አላህ ያመጣዋል። ዝናቡንማ አላህ ያመጣዋል። ግንስ እኔ አሁን የገረመኝ እቺ ለ100 ብር ሆነ ይል ወዛትም ጥኖ አንተ ወግ አዎ ይቀመጡ ምናልባት ጊዜ እስካለፈ የሱን እንዲያትሰሙ ሆነ ለመናገር የምነግራችሁ እሱ ሀያቱን እየመራ ነው። ልጆቹን እየወለደ ልጆች ጋር ተሸክፎ ነው ያለ። እናንተም በሰው ሀገር ለማስቀረር ኑት ወላ ሀገራችሁ 100 ብር እኮ አይገኝም። ዝም ብሎ ይገኛል ማለት 100 ብር ለማግኘት እርዝቅ ባላህ እጅ ነው። እንግዲህ ያው እንግዲህ እሱ ጋር እየተመራረም ነው እናንተን ለማስቀረት ወዲህ ኋላ ለማስቀረት ነው። እንኳን ይሄው ሀባብ ነው ማለት ነው። የሰው የፈለገ ነው እንጂ የሚገዛው ይሄ ምግብ አይደለም ምንም አይደለም ማለት ዝም በሉት። ዝምቡ ወላ ሀገር የምታው ነው የኢትዮጵያ ኑሮ ያው ዝምቡ ምናምን እዚህ እንደዚህ ሆኖ ነው የምንበላው። አረ ዝምብ እኮ ዘመን አልሐምዱሊላህ ዝምብም እኮ አዘለ እንደዚህ ይቀዋል እንዳዲያ ዝም እንዴት ነው እና ለማንኛውም ዝም በሉት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ እስቲ ምሳ ማለት ነው ምሳ ልንበላ ነው። እንጀራ ያምራችኋል እርግጠኛ ነኝ ውዶችዬ። እንግዲህ አላህ ለሀገራችሁ ያብቃችሁ። ያሰባችሁትን የወረዳችሁትን ሞልቶላችሁ ሀገራችሁ አላህ ያብቃችሁ። ኑት ወለ ሀገራችሁ ግቡ ማለት ነው። እንግዲህ ወጡም እንጀራም ጭማሪም አለ እንብላና እንግዲህ ሀባቡን እየቆረጥን ተወራክበናል እና እንዲያትመጡ ኑሮ ውድነት አለ ብሏቸዋል። ዝም በሉት የእሱን እንዲያሰሙ ኑት ወለ ማለት ነው። ሰው ልጅ ሁለሌት እንደሰራ አይኖርም። ደግሞ ባለው ሀያት በአገሩ መኖር ነውና ማለት ነው። እንግዲህ እንጀራ በምስር ማለት ነው እንብላ። እንደምታዩት እንግዲህ ጎረስ እያደረግን ነው። ልቀረብ ነው
ሀብሀቡን በልተህ የለም እና እንግዲህ ሂክማዬም እንደምታዋት አላህ አለው እያለኝ ነው። ያው እንደምታዩት እሷ ትበላለች፣ እኛ እዚህ ቁጭ ብለናል። ማቶቹና ባሎቹ ማለት ነው። እሷ እየወለቀመች ነው። እስኪ ተረጋጊ፣ ጠብቂና እንጂ ለምን ማቶች ነው ምን አሻሻ አይታጠብ ነበር ይሄ አበሰልና